ራሳችንን ለማሻሻል ብዙ መጽሐፍትን እናነባለን፣ በመንፈልገው ዘርፍ ላይ ብዙ ጥናትን እናካሂዳለን፣ ብዙ ቪዲዮዎችን እንመለከታለን። ነገር ግን በመንፈልገው ልክ አንጨምርም። ምክንያቱም በቆየን ቁጥር መጀመሪያ ላይ የሰበሰብነውን ዕውቀት እየረሳን እንሄዳለን። ታዲያ ዛሬ ይሄ ቪዲዮ በመርሳት ልትቸገራችሁ ወይም ደግሞ የማስታወስ ብቃታችሁ በጥፍ እንዲጨምር ለምትፈልጉ ሰዎች በሳይንስ የተረጋገጠ የማስታወስ አቅማችሁን በእጅጉ የሚያሻሽሉ 7 ዘዴዎችን እናወራለን። በየመሃሉ የማስታወስ አቅማችሁን ደረጃ የምታውቁበትን ቀላል የሳይኮሎጂ የአእምሮ ጨዋታዎችን እንጫወታለን። በተጨማሪም እነዚህ ነገሮች የማስታወስ ብቃትን ብቻ አይደለም የሚጨምሩት፣ ሌሎች ከአእምሮ ጋር የተገናኙ እንደ ማሰብ፣ ውሳኔ መወሰንና ችግርን የመፍታት ጥበብ ተያይዘው አንድ ላይ መሻሻልና ማደግ ይጨምራሉ። በቪዲዮ መጨረሻ ላይ ያስቀመጥናቸው 3 ቲፖች ደግሞ የማስታወስ አቅምን ለመጨመር የምትጫወቷቸው ቀላል የሆኑ የአእምሮ ጨዋታዎች ናቸው። እንዳያመልጣችሁ። ቪዲዮውን ከመጀመራችሁ በፊት እንደዚህ አይነት ጠቃሚ ቪዲዮ ለብዙ ሰው እንዲደርስ መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩት። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የሰው አእምሮ ካፓሲቲ ወይም ሚሞሪ ወይም የማስቀመጥ አቅሙ ምን ያህል ይመስላችኋል? የእውነት የምንረሳው የመያዝ አቅሙ አንሶ ነው? መልሱ ቀላል ነው። አይደለም ነው። የሰውን አእምሮ እጅግ ብዙ ነገሮችን መያዝ ይችላል። ጥናቶች እንደሚያሳዩት አእምሮአችን ከ2.5 ፔታባይት በላይ የሆኑ ነገሮችን መያዝ ይችላል። 2.5 ፔታባይት ማለት ምን ያህል እንደሆነ እስቲ እንይ። 1 ፔታባይት 1024 ቴራባይት ነው። 1 ቴራባይት 1024 ጊጋባይት ነው። የማውራው ነገር በግልጽ እንዲገባችሁ በምሳሌ ስናየው በዘመኑ ባሉት ጥራት ባላቸው ፊልሞች የሚይዙትን ስቶሬጅ ስናስበው 2.5 ፔታባይት የሚያህል መጠን ያላቸው ፊልሞችን ለማየት በትንሹ 300 ዓመት ይፈጅብናል። 300 ዓመት። ያ ማለት በቀላሉ አእምሮአችን የ300 ዓመት ርዝመት ያለውን ፊልም መጫን ይችላል ማለት ነው። በአሁኑ ዘመን ባለው ጥራት ባለው የፊልም ስቶሬጅ ማለት ነው። ይህ ደግሞ ፐርፌክት ጥናት ነው ማለት አንችልም፣ ግን የሰው አእምሮ ከዚህ ቢበልጥ እንጂ አያንስም የሚለውን ግን ያሳዩናል። ታዲያ ግን ለምንድን ነው የምንረሳው? ለዚህ ትክክለኛ ምክንያቱ የአእምሮአችንን አሰራር ባለመገንዘባችን ነው የሚለው ነው። ወይም ለማስታወስ የምንጠቀምባቸው ዘዴዎች ልክ ስላልሆኑ ነው። ያም ብዙዎቻችን ለማስታወስ ወይም ነገሮችን ላለመርሳት የምንጠቀመው ዘዴ ደጋግሞ ማንበብና ራሳችንን ማስገደድ ወይም ማስጨነቅ ስለሆነ፣ በዚህ ዘዴ ደግሞ አእምሮአችን የአጭር ጊዜ ትውስታን እንጂ የረጅም ጊዜ ትውስታን ሊያከናውንልን አይችልም። ስለዚህ አሁን ወደ 7ቱ ነገሮች ከማለፋችን በፊት በመጀመሪያ የአእምሮአችንን የማስታወስ አቅም የምንለካበት አንድ የጭንቅላት ጨዋታን እንጫወታለን። ጨዋታው ቀላል ነው። አሁን 10 የተለያዩ ቃላቶችን እናገራለሁ። የእናንተ ሥራ ቃላቶቹን መስማትና ማስታወስ ነው። ነገር ግን ቪዲዮውን ወደ ኋላ መመለስ አይቻልም። አንድ ጊዜ ብቻ ጨርሳችሁ ስሙት። ማስታወሻም አይፈቀድም። እሺ እንጀምር። 1ኛ ብዕር፣ 2ኛ ማህተብ፣ 3ኛ እስክሪብቶ፣ 4ኛ ቀስተ ደመና፣ 5ኛ ሰማይ፣ 6ኛ ብርቱካን፣ 7ኛ ሰርክ፣ 8ኛ ዝናብ፣ 9ኛ ወተት፣ 10ኛ ወርቅ። በሉ አሁን ቪዲዮውን አቁሙና ምን ያህል ቃላትን እንደምታስታውሱ ራሳችሁን ፈትሹ። እሺ ጨረሳችሁ? አማካኝ የማስታወስ አቅም ካላችሁ ከ10 ቃላት ከ5 እስከ 7 ድረስ ታስታውሳላችሁ። ምናልባትም 10ንም ያስታወሳችሁ ካላችሁ ጥሩ የማስታወስ ብቃት አላችሁ ማለት ነው። እሺ 10ንም ያስታወሳችሁት ደግሞ በቁጥር ተርታ ነው ወይ የሚለውን ራሳችሁን ፈትሹ። ግን በዚህ ጌም አብዛኛው ሰው የመጀመሪያውንና የመጨረሻውን ቃል የማስታወስ አቅሙ ከፍተኛ ነው። አሁን የማስታወስ ብቃታችንን ከፍ ወደሚያደርጉልን 7 ዘዴዎች እንለፍ። 1ኛ ዘዴ ላይ ያስቀመጥነው የማናስተውለው አቅማችንን እየገደለ ያለ የማትጠብቁት በተሳሳተ መንገድ የምንረዳው ሐሳብ ነው። አሁን ወደ ዘዴዎቹ እንለፍ። 7ኛ ውሃ መጠጣት ነው። አንጎላችን በቂ የፈሳሽ መጠን ካላገኘ የማተኮሩ ብቃቱ እያነሰ ነው የሚሄደው። የትኩረት አቅም ደግሞ ከማስታወስ ጋር የአንድ ሳንቲም 2 ገጽታ ናቸው። ስለዚህ በትክክል ትኩረት ለማድረግ እንድትችሉ በቂ የሆነ ውሃ መጠጣት ያስፈልጋችኋል።
ስድስተኛ ላይ ያስቀመጥነው ምህጻረ ቃል የሚባለው ነው። ይህ የማስታወስ ዘዴ ማስታወስ የፈለጋችሁትን ነገር ዝርዝር ነገር በአጭር ምህጻረ ቃል የማስቀመጥ ዘዴ ነው። ምህጻረ ቃሉን የሚቀመጠው በቃሉ የመጀመሪያ ፊደል ላይ ተንተርሶ ነው። ትልልቅ ፓርቲዎችና ድርጅቶች የድርጅታቸውንና የፓርቲያቸውን ስም እንደሚጠሩበት ስም ማለት ነው። ይህ ትልልቅና ረጅም የሆኑ ስሞች በቀላሉ በቅደም ተከተል ለማስታወስ የሚረዳ ምርጥ ዘዴ ነው። ተጠቀሙበት። አምስተኛ ላይ የምናነሳው መረጃዎችን ወደ ምስል መቀየር ወይም ኢማጂኔሽን የሚለውን ነው። ይህ ዘዴ እስካሁን ድረስ ለማስታወስ ከሚጠቀሱ ዘዴዎች እጅግ ዋነኛው ነው። የሰው ልጅ ጭንቅላት ትልቅ አቅም አለው። ኢማጂኔሽን ወይም ምናብ። ይህ ኢማጂኔሽን ወይም ምናቡ በአቅራቢያው የሌለን ወይም ያልተፈጠረን ነገር በአእምሮ ምስል ማላበስ፣ ቀለም መፍጠርና ነገሩን እንደሆነ አድርጎ ማሰብ መቻሉ ነው። ታዲያ ይህንን ምናብ ለማስታወስ ስትጠቀሙት ደግሞ እጅግ በጣም አመርቂ ውጤትን ያስመዘግብላችኋል። ስለዚህ ይህንን በመጠቀም የሚነገርንን ሁሉ ወደ ምስል ቀይሮ መረዳት ይቻላል። አእምሮ ደግሞ ወደ ምስል ተቀይሮ የተገነዘበውን ነገር በፍጥነት አያጠፋውም። እስቲ ራሳችሁን ተመልከቱ። ፊልም፣ ስዕል የመሳሰሉ ነገሮችን በፍጥነት ከአእምሮአችን የማይጠፉት ለምንድን ነው? ለምን ይመስላችኋል? ስለደጋገማችሁት አይደለም፣ ነገሩ በምስል ስለተቀረጸ ነው። ስለዚህ የትኛውንም መረጃ ለማስታወስ ስትፈልጉ መጀመሪያ ወደ ምስል ቀይሩት። ለምሳሌ የቅድም የተናገርኳቸውን ቃሎች ሁሉ ወደ ምስል ብትቀይሯቸው ኖሮ ቅድም ካስታወሳችሁት በተሻለ መንገድ ማስታወስ ትችሉ ነበር ማለት ነው። ስለዚህ ለምሳሌ ነገ መጽሐፍ አነባለሁ ከሆነ እቅድ መጀመሪያ ራስክ መጽሐፉን አንስተክ ስታነብ በምስል ለአእምሮ ካሳየው፣ አንደኛ ሁሉንም ጥቃቅን ነገር ታስባለህ። ለምሳሌ ምን የሚለውን መጽሐፍ የቱ ጋር ተቀምጬ እና ምን አይነት ልብስ ለብሼ ነው የማነበው የሚሉትን ነገሮች ራስህን ትጠይቃለህ። እነዚህን 3 ጥያቄዎች ስትመልስ ሙሉ ምስል ለአእምሮ ትሰጠዋለህ። ያኔ ነገሩን ማገናዘብም ሆነ ማስታወስ በቀላሉ ይቻላል ማለት ነው። ይህ የሚሆነው ነገሩ በምስል አእምሮአችን ማህደረ ትውስታችን ስር ስለሚቀመጥ ነው። ስለዚህ ይህን ዘዴ በደንብ ተጠቀሙት። አራተኛ ትኩረት ማድረግ። ይህ የማስታወስ ሌላኛው ገጽ ነው። የማይነጣጠልም ነገር ነው። አንድን ነገር 10 ሰዓት ከላይ ላዩ ከመመልከት 5 ደቂቃ አእምሮን ሰብስቦ በጥሞና ማጥናቱ የበለጠ ውጤትን ያመጣል። ቶማስ ኤዲሰን በአምፖል ፋብሪካ ውስጥ የሚሰሩ ሰራተኞች ዘወትር በአንዲት ቀጭን መንገድ ላይ እንደሚያልፉ ተመልክቶ ነበር። በዚያ ቀጭን መንገድ ላይ አንዲት የወይራ ዛፍ ነበረች። ሰራተኞቹንም ጠርቶ ያቺን ዛፍ በስካሁኑ ጉዞ ውስጥ የተመለከታት አለ ወይ ብሎ ጠየቃቸው። ሁሉም ግን አስተውለዋት እንደማያውቁ ተናገሩ። ቶማስ ከዚህ በመነሳት እንዲህ አለ፣ የአብዛኛው ሰው አእምሮ አይኑ ከሚያየው ነገር መካከል አንዱን እንኳን አያጤንም ወይም ልብ አይለም ሲል ተናገረ። ታዲያ ግን እሺ ትኩረት እፈልጋለሁ፣ ግን እንዴት እርሱ ይዳብራል ትሉ ይሆናል። ቀላል የሆነ ልምምድ አለ። ይህም አንድን ነገር ብቻ እያደረጉ ረዘም ላለ ደቂቃ መቆየት። በየዕለቱ የምትቆዩበት ሰዓት ሲጨምር የትኩረት አቅማችሁ እየተሻሻለ ነው ማለት ነው። ለምሳሌ ሩቅ አትሂዱ። ምግብ እየበላችሁ ሌላ ምንም ነገር አለማድረግ፣ ስልክ አለመጎርገር፣ ከሰዎች ጋር አለማውራት፣ በቃ ምግቡ ላይ ብቻ ፎከስ ሆናችሁ ምግቡን ብቻ መመገብ። ይህ ትልቅ የሆነ የትኩረት አቅማችሁን የማሳደግ አቅም አለው። ሌላ ምንም ነገር ሳታረጉ አንድ ነገር ላይ ረጅም ደቂቃን ስታሳልፉ የትኩረት አቅማችሁ ወይም አእምሮአችሁን ሰብስባችሁ አንድ ነገር ላይ የመቆየት አቅማችሁ እየባሰ ይመጣል። ለምሳሌ ቼዝ ተጫዋቾች፣ ዮጋ የመሳሰሉትን ሰዎች ብትመለከቷቸው የትኩረት አቅማቸው እጅግ በጣም ከፍተኛ ነው። ያ የሆነበት ምክንያት አንድ ቦታ ላይ ተቀምጠው አንድ ነገር ብቻ እያሰቡ ረጅም ሰዓት መቆየት መቻላቸው ነው። ስለዚህ እናንተም ይህን ዘዴ ብትጠቀሙት ውጤታማ የትኩረት አቅምን ትገነባላችሁ። ሶስተኛ ላይ ያስቀመጥነው ማዛመድና ማዋቀር ነው። ይህ ማለት ማስታወስ የፈለጋችሁትን ነገር ከሌላ ነገር ጋር ማዛመድ፣ በተጨማሪም የተበታተነ ሐሳብን ደግሞ መሰብሰብና ማዋቀርን ያመለክታል። ማዛመድን ስንመለከት ቅድም የነገሩን ትክክለኛ ምስል አእምሮ ላይ መፍጠርን የተመለከትን ሲሆን ማዛመድ ደግሞ መያዝ የፈለግነውን ነገር ከሌላ ለኛ ቅርብ ከሆነ ነገር ጋር ማቆራኘት ነው። ለምሳሌ ስለ አውሮፕላን ለመረዳት ወፍን መመልከት፣ ስለ ካሜራ መያዝ የምትፈልጉትን ነገር ለመያዝ ደግሞ የሰውን አይን ማመሳሰል ነው።
የአይነቱ ዘዴ ይህ ብቻ ሳይሆን ብዙ ቴክኒክ አለው። ለምሳሌ ታሪክ መፍጠር ወይም የራሳችንን ግንኙነት በምንይዛቸው ነገሮች መካከል መፍጠር። አሁንም ወደ ቀድሞ ጨዋታ ስመልሳችሁ እሱን ለማዛመድ ብንሞክር ለምሳሌ ዝናብ፣ ቀስተ ደመናና ሰማይ አንድ ላይ የሚታወሱ ነገሮች ናቸው። ምክንያቱም ከሰማይ ዝናብ ይወርዳል፣ ከዝናብ በፊት ወይ በኋላ ደግሞ ቀስተ ደመና ይታያል። ወደ ማዋቀር ስንሄድ ደግሞ የተበታተኑ ሐሳቦችን በነጥብና በቁጥር በማስቀመጥ ማስታወስን ያመለክታል። ስለ ብዙ ሐሳቦች፣ መረጃዎች ስትሰበስቡ ልታስታውሱት የምትችሉት መንገድ ነገሮችን በመከፋፈል መረዳት ነው ወይም ሰነጣጥቆ ማስቀመጥ ነው። በነጥብ ስታስቀምጡት አንድን ሐሳብ ሰብስቦ ጨብጦ ያ ነጥብ ይይዝላችኋል፣ ወይም በርዕስ መልክ ያስቀመጣችሁት ነገር የሐሳቡን ጨምቆ ይይዝላችኋል። አእምሯችን የሆነ ነገርን ለማስታወስ እንድትጠይቁት የሚፈልግበት የራሱ መንገድ አለ። ታዋቂው ፈላስፋ ዊሊያም ጄምስ እንደሚለው አእምሯችን ነገሮችን የሚያገናዝብ መኪና ነው ይላል። ለምሳሌ አእምሯችን በደፈናው አስታውስ፣ ትዝ ይበልህ ብንለው ምንም መልስ አይሰጠንም። ለምን? ምን እንደሚያስታውስ፣ ምን ትዝ ሊለው እንደሚገባ መጠቆም ይኖርብናል። ለምሳሌ የተወለድክበትን ቀን አስታውስ ወይም ፍቅር እስከ መቃብር ውስጥ ዋናው ገጸ ባህሪ ትዝ ይበልህ ብንለው በቀላሉ ሊያስታውስ ይችላል። ምክንያቱም አእምሯችን የተወለድንበትን ቀን የሚለውን ጠቋሚ ሐረግና በውስጡ የታመቀውን ቀን፣ ወርና ዓመተ ምህረት ያስዛምዳል። እንዲሁም በፍቅር እስከ መቃብር ውስጥ ያለውን ገጸ ባህሪ የሚለውን ሐረግ በአእምሯችን ውስጥ ካለው የገጸ ባህሪው ስም ጋር ይገናዘባል። ነገሮችን እርስ በርስ የምናዛምዳቸው እንዴት አድርገን ነው? መልሱ ቀላል ነው። ትርጉማቸውን መረዳት፣ በሁኔታው ማሰብ። ለምሳሌ ስለ አንድ ነገር የሚከተሉትን ጥያቄዎች ጠይቀህ መልሳቸውን ብትሰጥ ነገሮችን ለማዛመድ ይረዳሃል። አንደኛ፣ ይህ ለምን ሆነ? ሁለተኛ፣ እንዴት ሆነ? ሶስተኛ፣ መቼ ሆነ? አራተኛ፣ የት ነው የሆነው? አምስተኛ ላይ ደግሞ ሆነ ያለው ማን ነው? እነዚህን ነገሮች ስታስቡ የማገናዘብ ከዛ ደግሞ የማዋቀር አቅማችሁ እጅግ በጣም ይጨምራል ማለት ነው። ሁለተኛ፣ ስፖርት መስራት ነው። የተለያዩ ጥናቶች እንዳመላከቱት ስፖርት መስራት በቀጥታም ሆነ በተዘዋዋሪ ለማህደረ ትውስታችን እጅግ በጣም ጠቃሚ ነው። በብሪቲሽ ኮሎምቢያ በተጠናው ጥናት መሰረት መደበኛ የአካል ብቃት እንቅስቃሴ ማድረግ ለመማርና ለማስታወስ ኃላፊነት ያለበትን የአንጎላችን ክፍል መጠኑን ከፍ ያደርጋል። በተጨማሪም ስፖርት ስንሰራ አንጎላችን ፖዚቲቭ የሆነ ኬሚካሎችን እንዲመነጩ ያደርጋል። ከነዚህም ውስጥ ኢንዶልፊንና ሴራቶኒን ዋነኛ ተጠቃሽ ናቸው። እነዚህ ኬሚካሎች ደግሞ ጥሩ ስሜት እንዲሰማን፣ ከጭንቀት እንድንወጣ ስለሚያደርጉን ይህ ደግሞ ለትውስታችን በፍጥነት እና በቅልጥፍና እንዲሰራ ትልቁን ሚና ይጫወታል። አንደኛው ጋር ደርሰናል። አንደኛ፣ በቂ እንቅልፍ መተኛት። አላስፈላጊ መርሳትን ለማስወገድ የማስታወስ ብቃትንም በእጅጉ እንዲጨምር በቀን ውስጥ በትንሹ ከ7 እስከ 8 ሰዓት መተኛት ለሰውነታችን እጅግ አስፈላጊ ነው። ለምን መሰላችሁ? ሁላችንም እንደምናውቀው መረጃዎች ከአጭሩ ትውስታ ወደ ረጅሙ ትውስታ የሚዘዋወሩት በእንቅልፍ ሰዓት ስለሆነ፣ ያ ማለት ንቁ የአእምሮ ክፍል በቀን ውስጥ የሰበሰበውን መረጃ በሙሉ የሚያስቀምጠው ለዕለት በተዘጋጀው የአጭር ጊዜ ትውስታ በሚባለው የአእምሮ ክፍል ውስጥ ነው። ምክንያቱም ሁሉንም ነገር አግበስብሶ ስለማያስገባ። ታዲያ በምንተኛበት ጊዜ የሚፈጠረው ምንድን ነው? የሚፈጠረው ነገር በአጭር ትውስታ ወይም ከስሜት ጋር የተቆራኙ ስሜታዊ የሆንባቸው ነገሮችን እየመረጠ ወደ ረጅም ትውስታ ይቀይራል። ታዲያ ተማሪዎችም ሆነ የአብዛኛው ሰው የሚሸወደው ከእንቅልፍ ብዙ ሰዓትን እየቀነሰ ለትምህርትና ለሥራ እያዋለ ለስኬት የሚከፍለው ዋጋ ነው። ነገር ግን ሰውነታችን ቀለል ያለና የተፈጠረበትን ተፈጥሯዊ ኃይል ሳይለቅ ትልቅ ጉልበት ያለው መሆኑን ተረድታችሁ ማረፍ ባለባችሁ ሰዓት እያረፋችሁ መስራት ባለባችሁ ሰዓት ስሩ። ብቻ የማስታወስ ችሎታን በእጅጉ ከሚያሻሽሉ ነገሮች ዋነኛው በቂ እንቅልፍ መተኛት እንደሆነ ተረዱ። አሁን በቀጥታ በድጋሜ የተወሰኑ ዘዴዎችን ተጠቅመን የማስታወስ አቅማችሁን የምትፈትኑበት ቀለል ያለ ጨዋታን እንጫወት። እንደ ቀድሙ ነው። ከምጠራላችሁ 10 ቃላት ስንቱን እንደምታስታውሱ እንመልከት። እንጀምር። መንገድ፣ መኪና፣ ሱቅ፣ ምግብ፣ ጓደኛ፣ መሳቅ፣ ከበሮ፣ ሚስት፣ ወታደር፣ ረጅም፣ ሀገር።
እሺ አሁን በእይታ ወይም በምስል ተገነዘባችሁ አይደል? አሁን ደግሞ እስቲ እናዛምድ። እናንተ በመንገድ ላይ መኪና እየነዳችሁ ሱቅ ጋር ደረሳችሁ። ከዛ ምግብ ገዝታችሁ ጓደኛችሁ ጋር ሄዳችሁ መሳቅ መጫወት ጀመራችሁ። ከዛ ከበሮ አንስታችሁ ዘፈን ጀመራችሁ። በዚህ ጊዜ የጓደኛክ ሚስት አብራው ነበረች። በመሃል ወታደር ወንድሟ መጣ። ወንድሟ ረጅምና ሀገር ወዳድ ነው። እሺ አሁን ደግሞ ለማዛመድ ሞክረናል። አሁን እስኪ ቪዲዮውን አቁሙና ምን ያህል ቃላት እንደያዛችሁ ለማስታወስ ሞክሩ። እሺ ጨረሳችሁ? እሺ አሁን አንድ እኔ አውቄ ያሳሳትኳችሁ ነገር አለ። ከተገነዘባችሁት በኮሜንት ላይ ጻፉልኝ። በዛውም ያስታወሳችሁትንም ቁጥር መጻፋችሁን እንዳትረሱ። እሺ አሁን ለመጨረሻ ያዘጋጀነው 3 ቲፕ ልንገራችሁ። አንደኛ ጮክ ብለን ማንበብ። በይበልጥ ደግሞ መርሳት የሌለባችሁ ቃል ጋር ስትደርሱ ከድምጻችሁ ጎላ አርጋችሁ ካነበባችሁ የማስታወስ አቅማችሁ በእጅጉ ይጨምራል። ሁለተኛ በመንገድ ላይ የመኪና ታርጋና የሱቅ ስልክ ቁጥሮችን በደቂቃዎች ለመሸምደድ መሞከር። በይበልጥ ቁጥሮችን ለመሸምደድ ብትሞክሩ እጅግ በጣም የማስታወስ አቅማችሁ ሊያድግላችሁ ይችላል። ይህ የአጭር ጊዜ የትውስታችሁን አቅም እያሳደገ የሚሄድ ልምምድ ነው። ሶስተኛ ማስታወስ የምትፈልጉትን ነገር የሚነካ፣ የሚጨበጥ፣ የሚቀመስ ከሆነ በስሜት ሕዋሳችሁ መንካት፣ መዳሰስ፣ መቅመስ እነዚህ ነገሮችን ካረጋችሁ ከነገሩ ጋር ጥብቅ ግንኙነት ስለምትፈጥሩ ወይም ቁርኝነት ስለምትፈጥሩ በስሜት ሕዋሳችሁ የነካካቿቸውን ነገሮች ስለማትረሷቸው ይህን ዘዴ ተጠቀሙ። ለዛሬ ያዘጋጀነው ይህ ነበር። ጆሲ ነበሩ። ቪዲዮ ከተመቻችሁ ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩን። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።